የንታሪክ ምን መሰለህ አድዋ መጣ አድዋ ተወረረ እንዳስላሴን ያዘው ጣሊያን ገባ ያዘው አድዋን ሲይዘው ራስ ጎበና ነበሩ የጦሩ ኬንያ ያዘመቱ ወደ ኬንያ በፊት ያዘመቱት አድዋ በፊት ጎበና ዳጨ ናቸው ያዘመቱት እሳቸውን ተውና በምን እንደቀሩ አላቅም እሳቸውን ተውና ጎበና ዳጨን ተውና ፊታውራሪ ገበየሁን ሾሙ ለአድዋ አዝማች ንጉሱንም ራሱንም ደጃማቹንም ፊታውራሪው ነው የሚያዘው በጦርነት ጊዜ ከዚያ ፊታውራሪ ገበየሁን ሾሙ ሲሾሙ ከዚያ በኋላ ሄዳ ዘመታ ገባ ከተት ተባለ ከዚያ የእንዳስላሴን ጣሊያን አረከሰው የግባና በሞት የቀድሰው ተባለ ገባ በጎራዴ ሲበለምን ፊታውራሪ ገበየሁን 2 ሰዓት እንደተዋጉ ገደላቸው ጣሊያን ገደላቸው ሲሞቱ ከዚያም በኋላ ጦሩ ይዋጋል ሲሞቱ ደጃይ ባልቻ ይችን ይሰሙና የገሰግሱ ሄዱና በደድሆ ቅጠል ሽፍን ያረጉና ሬሳቸውን ድብቅ ያረጉና ቶሎ ፊታውራሪ ገበየሁ ራስ አባተን ቀደም ብለውሃል ፊታውራሪ ገበየሁ ራስ መኮንንን የቀድም ያለው ተከተለኝ ብለውሃል ፊታውራሪ ገበየሁ ወደ ኋላ የቀረ አይቀጡ ቅጥ ይቀጣል ብለውሃል እያሉ ደጃይ ባልቻ ያዋጉ ጀመር ሬሳውን ደብቀው ሬሳቸውን የፊታውራሪ ገበየሁ ፊታውራሪ ገበየሁ እንደዚህ አለ ብለውሃል ፊታውራሪ ገበየሁ አይቀጡ ቅጥ ይቀጣል ብለውሃል እያሉ ያንን ያዋጉ ጀመር እሳቸው ከዚያ በኋላ 5 ሰዓት ባልሞላ ጣሊያን ተማረከና ከተፈነው ሆነና ተማርኮ ሲመጣ ፊታውራሪ ገበየሁ ሬሳ ሲያወድቋል ሲያደርቋል እንዲህ ጌታችን ሞቶ የምን ምርኮኛ ነው በለው በጎራዴ አለ ምርኮኛው ያዙትና ምርኮኛው በለው በጎራዴ እኛ ጌታችን ሞቶ ምን እንትን ነው አልበል ያበቃል አጼ ምኒልክ አንድ ምርኮኛ እንዳይገደል ከዚያ በኋላ ፎክር ተባለ ገበየሁ ቢሞት ተተካ ባልቻ መድፍ አገላባጭ ብቻ ለብቻ የተባለ ይሄ ነው